ለምን ደበረችሽ? እሺ የምታወራው ነገር የምታደርገው ነገር ልክ ነው ወይ? እና ምንድነው ጉዳይ? ከመጀመሪያ ጀምሮ ነው ያልጠላኋትም። እኛ ስንጣላ በቃ ሁለት ሴቶች ለኔ ብሎ እየተጣሉ ነው ብለ ደስ እያለህ ነው። በአንድ ቃል ኪዳን ሁለት ቤት ሰሪ ምነው ደርሶ ማይሆን ማተባሰሪ እንደ መስቀል ወፍ በረሪ በየሞቀበት ዘመሪ። ምንድነው ያናደደክ? ምንድነው ያናደድኩክ? እኔ ምንድነው ያደረኩት? ንገረኝ። እንዲህ አድርገሻል፣ ይሄ ልክ አይደለም በለኝ። ምን ልትረጂኝም አልፈለግሽም? እኔ ጓደኞቼን አክብራለሁ። ጓደኞቼን እንደ ራሴ ቤተሰብ አድርጌ ነው የምቆጥረው። ታውቃለህ፣ እንደ ጓደኞቼ እንደ ወንድሞቼ ነው የምቆጥራቸው። አግብታት ኑር። አይ ዶንት ኬር። በቃ ትችላለህ፣ ግን እኔን እንድትሰደኝ አልፈልግም። ከኔ መስመር እንድታልፍ አልፈልግም። ባውንደሪ አልፋ እንድትመጣ አልፈልግም። በቃ የበሰጨሽኝ ነው። ምንድነው ያበሳጨው? ምንድነው መደሰት ነው ፈልግ። አረ እንደዛ ከሆነ ሁሉ ጊዜ እንደዛ የምትፈልግ ከሆነ ከሷ ጋር ያላችሁን ግንኙነት ውጪ ማድረግ ትችላለህ። እቤት ውስጥ የምታደርገውን ነገር አቁም። ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ህይወት፣ ኑሮ እንዴት ይዟችኋል? አይ ሆፕ ሁላችሁም ጋር ሰላም እንደምትሆኑ፣ እኛም በጣም ሰላም ነን። ያው ትናንትና የተፈጠረው ነገር እንዳለ ታውቃላችሁ። የሆነውን ነገር እንዳለ ቤት ልጅቷ መታ በጥብጣ ምናምን ሄደችውና እኔ በጣም ደብሮኛል። ባይዘው በጣም በእውነት ላይክ እኔ አላቅም ብቻ እኔ መሰዳደብ እንትን ማለት መነጋገር ምናምን አልፈልግም ከማንም ጋር እና በቃ ራሷ መታ ቤት ውስጥ እንደዛ ጮሃ ምናምን ስትሄድ እሱም ምንም የመለሰው መልስ የለም። እንደዚህ እንትን ይበል እንደዚህ ብቻ ጭራሽ በቃ እሷም ጓደኛዬ አንቺም ጓደኛዬ ነሽ ለምንድን ነው የምትጣሉት? ለምንድን ነው ዝም የማትሉት? ምናምን ጭራሽ እሷ ፊት ምን ይሆናል ሌላ ሰው በቃ እኔ እንትን እንደማይለኝ እንደማያቀኝ ሰው ከሷ እኩል አድርጎ እኔንም ሲያወራኝ በጣም ይደበረኝ። ማለት አላቅም ያላቸውን ግንኙነት በርግጥ ግን እኔ እንደዛ መሆኑ በጣም ደብሮኛል በጣም እና ለዛም ከፍቶኝ ነበረ እና አቤት እረፍ ያልኩሽ እና አቤት አላድርም ምናምን ብሎ ተመናቅሮ ነው የወጣው ጭራሽ ከሱም ብሶ ማለት ነው። እኔ ደግሞ በጣም እልህ ይዞኝ ተናድጄ እቤት ድረስ መጥቻለሁኝ። ሲንኩት ያግኝቻታለሁ። ምን ቆንጆ ያት እንዴት እንደምታምር እንደውም ሲኒጃት ቤት ደስ ይለኝ ነበር እና ብቻ እደውልለታለሁኝ እና አለዋለሁኝ ማለት ይሄ እኔ አልወድም እንዲህ መኮራረፍ መዘጋጋት አንድ ቤት ውስጥ እየኖሩ ላይክ በቃ ተኮራርፎ ዝም ብሎ አንድ ላይ መኖር በጣም ከባድ ነውና ያለውንም ነገር ቢሆን ተነጋግረን መፍታት አለብን ብዬ ላይክ ተበድያለሁኝ። በርግጥ ደብሮኛል የሆነው ነገር ምናምን ግን ይሁን በቃ ብዬ ከኔ ለፍ ብዬ ላወራው መጥቻለሁኝ። እሱ አኩርፏል ጭራሽ አኩርፎ ምንድነው የፈለገው ከቤት ወጥቷል ጭራሽ በቃ እንትን በይ ምናምን ነገር ብሎ ማለት ልክ አይደለም። እኔ እንደዛ መሆን የለብኝም እንዴ እንደዛ መሰደብ የለብኝም። እዛ ማንንም በመጣ ቁጥር እኔ ከማንም ጋር መጨቃጨቅ የለብኝም መሰለኝ። እንግዲህ እኔ አላውቅም ብቻና እስኪ ደውልለትና አለዋለሁኝ ያለውን ነገር እናወራለን ብዬ አስባለሁ። እስኪ ደውልለትና ያለውን ነገር አሳያችኋለሁኝ። ከዛው ድረስ ባይ። ወይ ምንድነው እቺሻኒ በቃ በጣም ወድጃታለሁ ማለት ቆይ እስኪ ልደውልለት ያ መንቃራ ተይኝ። ሂጂ ታኩርፋለች ደግሞ ሂጂ ስትባል ነይ ሂጂ ታኩርፍ። እየደወልኩለት ነው ባይዘይ ይሰማል። ሄሎ አይሰማም? እንዴት ነው? ካንተም ብሶ ጭራሽ ወደ ጉዳይሽ ምናምን ትለኛለህ እንዴ? ካንተም ብሶ ጭራሽ ወደ ጉዳይሽ ምናምን ትላለህ። በስነ ስርዓት እንኳን ሰላም አትለኝም። እሺ እቤት ነኝ። እሺ እቤት ቁጭ ብዬ እየጠበቅኩ ነው። የምትመጣ ከሆነ ነው
አቤት አመጣ። እኔ ግን ያለሁት እነ ማሚ ቤት ነኝ። የምትመጣ ከሆነ ነው ቁጭ ብዬ እየጠበቅኩ ነው። እናንተ ቤት ነው ያለሁት። እንኳን ሄድኩኝ በቃ ና የምትመጣ ከሆነ ና ላወራህ እፈልጋለሁ ነው። እኔ እናቴ ጋር ያደርኩት እራሱ ማለት ነው አንቺ ፊት ላይ ነው። ስለዚህ መንገዱን ማየት ማፈልግ ያንቺን ፊት እሺ፣ አሁን እዛ ነኝ። የምትመጣ ከሆነ ና። አልመጣም። እንደማልመጣ አስታውቂው ይችላል። ይኸውልህ ትሰማኛለህ? እየጠበቅኩ ነው። እዛ ቁጭ ብዬ እየጠበቅኩ ነው። ምንድነው ችግር? ቆይ እንዴ ና በቃ ና እናወራለን። ምንድነው የምንፈልግሽ ማለት? አንተ እኮ ነህ ሲጀመር ጥፋተኛ እንዴ። እኔም አንተም ማየት አልፈልግም። እስከ መቼ ነው እዚህ የምትኖረው ታዲያ? እቤት አትመጣም እስከ መጨረሻው? አንተ መቼ ስነ ስርዓት አለክ ጓደኛዬ? ጓደኛህን ነካውብህ? ተቆጣውብህ ጓደኛህን? ምንድነው በሷ ፊት ያዋረድኩ? ንገረኝ። ምን አልኩ? ምን ተናገርኩ? ከሷ ፊት እሷ ፊት ምን አውርተናል ሲጀመር? ቆይ እሷ ፊት ያወራነው ነገር አለ? እኔ እናንተ ዝም ምን ያልኩ? ከወጣሽ በኋላ አይደል እንዴ ተነጋገርነው? አዋርድሽኝ ጓደኛዬ ፊት። ይሄ ራሱ በጣም ትልቅ ንቀት ነው። ብቻ እናና እንነጋገር ከሆነ አይ የምትል ከሆነ ደግሞ እኔም ባዶ ቤት እዛ የምቀመጥበት ምንም እዳ የለብኝም። ወደ ቤቴ እሄዳለሁ። አንተን እኮ ነው እያወራሁት ያለሁት። እኔ ባዶ ቤት ውስጥ እዛ የመቀመጥ እዳ የለብኝም። ሰማኛለህ? ና በቃ ና ወደ ቤት ናና እንነጋገር። እንዴ እኔም ሰልችተኸኛል። እኔ ምን እሰራለሁ እዚህ ሲጀመር? ና ቶሎ እኮ አንተን ፈልጌ ነው የመጣሁት አይደል? እንዴት አለ እንዴት ነው የሚያደርገው? በእግዚአብሔር ጭራሽ ከሱም ብሶ እንትን ይለኛል እንዴ? አያፍርም እንዴ ጭራሽ? እንዴት ነው የሚያናግረኝ? ቆይ እሺ እኔ ችግር የለውም። እሺ እኔ ጥፋተኛ ነኝ ነገር ነው። እኔ ነኝ ጥፋተኛ ማለት ነው። እንደዛ ማለት አልነበረብኝም ማለት የሆነው ነገር እንዳለ ልክ ነበር። እኔ አዋርጃለሁ እሷ ፊት ጭራሽ እኔ ተዋረድኩት ይቅር። እኔ እሱ ጭራሽ አዋርጃለሁ። ምንድነው የሆነ ያለው ነገር? ወይ እኔ ጋር የሆነ ስህተት አለ ወይ ደግሞ እሱ ጋር የሆነ ስህተት አለ። እኔ አላውቅም። ግራ ገብቶኛል። እግዚአብሔርን እንዴ እኔ ነኝ ጥፋተኛ? ንገሩኝ እስኪ እኔ ጥፋተኛ ነኝ ብቻ በእውነት ግራ ገብቶኛል። እኔ ጥፋት ምንም እየታየኝ እኔ አላውቅም። ምናልባት ባለቤቱ ስትሆኑ ባለቤት ስትሆኑ ጥፋታችሁ ላይ ይታያችሁ ይችላል። እኔ አላውቅም። እናንተ ንገሩኝ። ጥፋተኛ ከሆንኩኝ እኔ ልክ ካልሆንኩኝ እሺ እውነት ጥፋቴን እኔ እቀበላለሁ። ንገሩኝ። እንደዚህ አድርገሻል፣ ይሄ ልክ አይደለም በሉ። እኔ ካጠፋው እኔ እዛ የተሰማኝ ነገር በቃ ይሄ ቫልዩ እንደሌለው ሰው ነው እዛ ሪስፔክት ሲደረግ የነበረው። ምንም ክብር የሌለበት ቦታ ነው የነበርኩት። እሷ እንደፈለገች እዛ ስትጮህ ስትሳደብ ነበረ። ከዛ እሱ መጥቶ ነው በቃ አይሆንም ውጪ አይደለም ያላት። ምንድነው ያለው? ምን ሆናችሁ ነው? ባርኪ ምን ሆነች ነው? ጭራሽ እኔ ነው ጥፋተኛ ሲያደርገኝ የነበረው። አላውቅም። እዛም ደግሞ እንደዛ ያለችኝ ልጅቷ እንደዛ እየተናገረችኝ እኔም ዝም ማለት አልችልም እንዴ። እኔም እኮ ሰው ነኝ፣ ይደብረኛል፣ ይሰማኛል። እንዴት ጸጥላለሁኝ? ብቻ እናንተ ላይ ጮኩባችሁ ልኝ ነገር እናንተ ላይ እንትን ማለት ጀመርኩኝ። ብቻ ኤኒዌይስ ሲመጣ አበራላችኋለሁኝ። እስከዛ ባይ። ያው የበር ድምጽ እየተሰማኝ ነው። መቼም መጥቶ ነው የሚሆነው። እንግዲህ እኔ እንጃ ተበድላችሁ ማስረዳት በጣም ከባድ ነው። ወይ ደግሞ ከፍቷችሁም ማስረዳት ድጋሚ ሌላ ሰው ደግሞ ከሱም ብሶ ያኮርፋል። ምንድነው
እሺ ምንድነው የፈለግሽው? አውሪኝና ሄዳለሽ። አንተ የምሬን ነው? አዎ የምሬን ነው። ጭራሽ ትቆጣለህ? ጭራሽ ካንተም ብቻ ትቆጣለህ? መስሎኝ አጽናናሁሽ አይደል? እሺ በቃ ስለዚህ እኔ ሁሌ መከፋት አለብኝ? አንተ የከፋኝ እንዲመስልህ? ጓደኛዬ ነች አይደል? ጓደኛዬ እስከሆነች ድረስ ደግሞ ልታከብሪልኝ ይገባል። ምንድነው? ቆይ እውነቱን እንነጋገርና ጓደኛዬ ማለት በጣም ጓደኛሞች ናችሁ እንዴ? አዎ በጣም ጓደኛሞች ነን። አሁን እና ምን እኔ አላውቅም እንዴ ስለሷ እኮ ስለሷ ብታውቂ ታዲያ በዚህ ልክ መንጨርጨር አለብሽ? አስፈላጊ ነው? እኔ አልተንጨረጨርኩም። መታ ስትሰድበኝ ስትቆጣ ስትጮህ ዝም ማለት ነበረብኝ? ቤት ገንጥላ እንደዛ በሩ ሲገነጠል ስታንኳኳ ዝም ማለት ነበረብኝ? ንገረኝ። አንተ እንደሌለህ እየነገርኳት እዛ ቁጭ ስትል ዝም ማለት ነበረብኝ? እሷ ሁን ብላ ልታናድሽ እንደመጣች ነግሬሻለሁ አይደል? በቃ በቂ ነው አይደል? አንተ በሰጣት ፊት ነው እሷ ማናደድ የጀመረችው። አንተ በሰጣት ፊት ነው። አንተ ችግር የለውም በቃ ሂጂ በቃ ችግር የለውም እኔ እንትን እላለሁ ምናምን እያልክ ነው። ልክ አይደለሽም እንዲህ ማድረግ የለብሽም ብለህ ማስረዳት መናገር የለብህም አንተ። እኔ አወሯት። እኔ ምንድነው የዛኔ ጥፋቴን? የዛኔ ጥፋቴ ዝም ማለት ነው ጥፋት። ዝም ማለት ጭራሽ ሁለታችሁም ጓደኞቼ ናችሁ እረፉ በቃ ዝም በሉ አትጣሉ። እና ምን ልበላት? ቤቴን ናክብራ መጣ ከዛ እንደ ስለኔ መንገር ነበረበት። ስለኔ መንገር ነበረበት። ምን ብዬ ልንገራት? ምን ይሄን በቃ እሷ ውጪ ብትልሽም ልክ ናት። እሷ ስለሌለው እኔ በቃ ቤት ውስጥ ያለችው እሷ ስለሆነች ማለት ትችላለህ። አላልኳትም እንደዚህ አላልካትም። እኔ ፊት ብለሃታል፣ እኔ አጠገብ ብለሃታል፣ እንደዛ አውርታታል እሷን ብያታለሁ። ግን ማመን ማትፈልጊ ከሆነ ጉዳይ አይደለም፣ እንደፈልሽ ማሰብ ትችያለሽ። ጉዳይ አይደለም። ይሄ ራሱ ሌላ ንቀት ነው ወይ? ጉዳይ አይደለም። ባይዘበኝ አንተ ቤት እስከኖርኩኝ ድረስ ጉዳይክ ነው የኔ ነገር። ሻው ምንድን ይፈልግሽ? ለምን እዚህ መጣሽ? ለምንድን ነው ሲጀመር ከቤት ወጣ? ወይኔ ብላክሜል። እኔ ያለበት ቦታ ነው የመጣሁት። በቃ አንተን የማገኝበት ቦታ ነው የመጣሁት። ስራ ቦታ መምጣት እሺ ነበር። እዚህ እናቴ ጋር መምጣት የለህም። ስራ ቦታ ሄጃለሁኝ። አልመጣሽም? መጥቻለሁኝ። መጥቼ ሳጣህ ነው እዚህ የመጣሁት። አዎ እኔ ከስራ ለቅቄ ወጥቼ ማለት እኔ ምን አቅልላለሁ የት እንደሄድክ አላቅልህም። ምናልባት እሷ ገኘ ይሆናል አይደል? እንደዛ ነው። ወዲሽ ያሰበያለ ጥሩ ነው። እሷ ጋማ እንደማትሄድ ስለማቅ ነው ቤትክ የመጣሁ እንዴ። እሺ ይሁን እኮ አልኩኝ። እንደዛ ተጨቃጨቅን አይደል? ተጣላን። እሺ ይሁን፣ ግጭት ይፈጠራል በመሃል። ምን ማለት ነው ከቤት ወጥተህ ሌላ ቦታ ማደር? እና ምንድነው ባየሽኝ ቁጥር እየተበሳጨሽ ምናምን ነገር እንዴት ነው ኮንተጋመው ነው? ምንም አልተበሳጨው፣ ዝም ነው ያልኩት። እሺ ተነጋገርን አይደል? አወራን አይደል? ልጅቷንም ሸኘኋት። ከዛ በኋላ በስትክክል ምንድነው እየተሰማሽ ያለው ነገር ልክ አይደለም፣ እሷ ሁን ብላል ታናድሽ ነው ምናምን ነገር እያልኩሽ አንተ ነህ እንደዚህ ያልከው ምናምን ነገር ብለሽ መንጨርጨር አስፈላጊ። ጭራሽ ካንተም ብሶ ልጅሽ ትሆናለች እኮ ምናምን። የምርህን ነው? እኔን ገና ደግሞ በዛም ላይ ሌላ ልታበሳጭ እኔ ልታበሳጭ ነው በቃ ሌላ ድጋሚ ደግሞ የምርህን ነው ግን አይደለም። የምርህን ነው ግን ጭራሽ እኮ እኔን ነው ማበሳጨት የፈለከው። እንደዛም ሆኜ በቃ ችግር የለውም እኔ እንትን እላለሁ እኔ አስተካክለዋለሁ አይደለም። ምንድነው እንደዚህ የሚያደርግሽ? እሷ እኮ እንደዚህ ናት። ጊዜ ጎዋልሽ ተጣላሽ ምናምን ነገር አለቀስሽ ምናምን ነገር አጽናናዎሽና ምናምን ነገር በቃ ይሄ ኖርማል ነው ምናምን ነገር አልኩሽ ነው። እንደሱ አይነት ነገር ድጋሚ እንዲፈጠር ነበር አንቺ ፈለግሽው? ለምንድነው እንደዛ የሚፈጠር? እኔም ሲጀምር ዘለላም ባል አንተ ብዬ አላነባ መቼም ቢሆን አላለቅስልህም። ሻምር የፈለግሽው ነገር በስትክክል ሲቀጥታ ተናግሪና ደግሞ የምርህን ነው እንደዛ እንዳጽናናሽ። እሺ ምንድን እኔ አንተ እንድታባብለኝ እንድታጽናናኝ ነው እንትን ያልኩት። እንደዛ ነበር የጠበቅሽው ወይ ነው ያልኩሽ? እንዴት ነው የምታስበው? የምርህን ነው ግን? እሺ ያው ምን ወይስ እኔ እያሰብክ ያለሁት ነገር ልክ አይደል? ምንድነው ሂጂ ምናምን የምትለኝ የምታመናቀረኝ? ቶ የምርህን ነው? ስነ ስርዓት ይኖርህ። የምሬን ነው። በቃ ተናድጃለሁ ባንቺ። እና ደግሞ ስለደበረኝ ነው አይደል ቤቴነቴ ጋር ያደርኩት። ምንድነው ያናደድኩ? እኔ ምንድነው ያደረኩት? ንገረኝ። እንዲህ አድርገሻል። ይሄ ልክ አይደለም በለኝ። ምን ልትረጂኝም አልፈለግሽም? ለኔ ጓደኞቼን አከብራለሁ። ጓደኞቼን እንደ ራሴ ቤተሰብ አድርጌ ነው የምቆጥረው። ታውቃለህ፣ እንደ ጓደኞቼ እንደ ወንድሞቼ ነው የምቆጥራቸው። ሴቱ ኪያ ጓደኛዬ ናት። ኪያ ጓደኛዬ ናት። ከምንም በላይ እህቴ ናት። የምትለውን ነገር አይተህ ለምን ደበረችሽ? እቺ ልጅ የምታወራው ነገር የምታደርገው ነገር ልክ ነው ወይ? እና ምንድነው ጉዳይ? ከመጀመሪያ ጀምሮ ነው ያልጠላኋትም። ምንድነው ያደረገችው? የቫለንታይን ቀን መጣች። ምንድነሽ አንቺ ሂጂ ምናምን ነገር ማለት ጀመረች። ልክ ነው እሱ ዝም ማለት አለብኝ። እሺ ይሁን። ከዛ በኋላ የ40ሺው ቀን መጣች። እንዴት ነበረ ሲያረጋት የነበረው? እንዴት ነበረ ስትሆን የነበረው? እሺ ይሁን። ስሰደብም እኔ የሆነ ስጣላም ምናምን ደስ ይልሃል መሰለኝ ከሷ ጋር እኔ የሆነ ተወደድኩኝ አይነት ስታፍ ድረስ እያለ ነው እየኮራ ነው። እኛ ስንጣላ
በቃ ሁለት ሴቶች ለኔ ብሎ እየተጣሉ ነው ብለህ ደስ እያለህ ነው? እንደዛ ነው? እንደዛ ከመሰለሽ እንኳን ደስ አለሽ። እንኳን እኔ ይኸውልህ ሰማኛለህ ተናጅኝ እየፈለግሽ እንደሆነ ገብቶኛል። አግባታት ኑር። አይ ዶንት ኬር። አገባታለሁ በቃ ትችላለህ፣ ግን እኔን እንድትሰድበኝ አልፈልግም። ከኔ መስመር እንድታልፍ አልፈልግም። ባውንደሪ አልፋ እንድትመጣ አልፈልግም። እሺ ጂል ያንወራርሽ ራስ እሺ አሁን ባውንደሪ እንዲጠበቅ እፈልጋለሁ። ባውንደሪ ባንተ ነው የሚጠበቀው። ምክንያቱም እኔ ከማወራው ይልቅ ልጅቷ የምትሰማው አንተን ነው። ካልተናገርሻት እሺ እኔ ነኝ ጥፋተኛ? አዎ ጥፋተኛ ነሽ። እሺ ጥፋተኛ አንቺ ሙኒ እሷ ብቻ የሆነ ነገር ተፈጠረ። እኔ እሷም አይደለንም። አንተ ነህ ጥፋተኛ ሲጀመር። ለምን እስቲ ንገሪኝ። በቃ አንተ የራስህን ነገር ቤትህን ጓደኞችህን ማስከበር ያለብህ ራስህ ነህ እኮ። ላስከብር እኮ ድል አልሰጣልሽኝ እኮ አንቺ። ምንድነው ድል አልሰጠህ? ተከብሪልኝ አልቻልሽ። ያው ወጥተህ እኮ ማስከበር ትችላለህ። እሷን ማግኘትና ማናገር ከፈለክ ወጥተህ ማናገር ትችላለህ። ወይም ደግሞ እኔ በሌለሁበት እሷን ማግኘት ትችላለህ። መብት ነው። አይ ዶንት ኬር። አንቺ ባለሽበት ማግኘታለሁ ከፈለኩ። ለምን ማላገኘው? እኔ ባለሁበት አንቺ ባለሽበት ኪያን አላገኘው። እኔ ባለሁበት ልጅቷ ስለሚደብራት አሁን አላገኘው። እኔና አኑ እንዴት ነን? እኔና ኪያ እንዴት ነን? ከሷ ጋር ምን ችግር አለብሽ? በቃ ከማን ጋር ላይክ የምትወደኝ ስለሚመስልሽ ችግር አለብሽ? ወይ ያርግልህ። ትውደድህና ታግባ ከፈለክ። አብራችሁም ገደል ግቡ ስትፈልጉ። እኔ አያገባኝም። ትናሽ አናትሽ እንዳላፈነዳልሽ በስነ ስርዓት ነው። ኧረ እባክህ ከፈለጋችሁ ገደል ግቡ። አያገባኝም። እገልሃለሁ። አልስቅም ሲጀመር። እኔ እንደዚህ እየሳኩኝ ነው። እንደዚህ ምንድነው የፈለግሽው? ተናገሪና ውጪ። አሁን ማዘር ምናምን የሚመጡበት ሰዓት ደርሷል። ከስራ ነው ቤት እንድትመለስ ነው ፈልገው። ሲጀመር አሁን መሽቷል። እንዴት ነው ወዴት ነው የምሄደው? ያን ምክንያት እንግዲህ እቤት ስለሆነ እኔ ብቻዬን እዛ እየፈራው ስለሆነ በቃ እዛ እኔ እፈራለሁ። እናትሽ ገይጂ ቤት ልሂድ? ቤት ልሂድ? ራስህ እኮ ነው በግድ ያስመጣኸኝ አይደል? አሁን ቤት ሂጂ የምትለኝ? በቃ አሉ ጥበቆች ምናምን አሉ። በቃ እኔ እነሱንም እፈራቸዋለሁኝ። ብቻዬን እኔ እፈራለሁኝ ቤት ውስጥ። አንድ ነኝ ብቻ ነው የማትፈሪ? አሁን እኔንም ትፈሪኛለሽ አይደለም? አንተ ስለማምን ነው ማልፈራ። አሁን እምነትሽ ደግሞ በእሷ የመጣ እየተናደ ነው ማለት ነው። ምንድነው የምታገናኘው? ምንድነው የምታወራው? እሺ አሁን ምንድነው የፈለግሽው? ቤት ተመለስ። አልመለስም። እዚህ ነው ማድረው። አንቺ ደግሞ አሁን መሄድ አለብሽ። እሺ ምንድነው ችግር ከኔ ጋር? በቃ የበሰጨሽኝ ነው። ምንድነው ያበሳጨው? ምንድነው? ጊዜ ነው ፈን መደሰት ነው ፈልግ። ኧረ እንደዛ ከሆነ ሁሉ ጊዜ እንደዛ የምትፈልግ ከሆነ ከሷ ጋር ያላችሁን ግንኙነት ውጪ ማድረግ ትችላለህ። እቤት ውስጥ የምታደርገውን ነገር አቁም። አውርቼ አደክ አመድ ራሱ ቡና አለ። እቤት ተመለስ። እናቴ ጋር ስላደርኩኝ አይ ውስጥ ሰላም ስላልሆነ አልሄድም። እንደውም እሺ ታክሲ ማጣገኝ አልሄድም። በቃ ምን እንደምታመጣ ነው ያለው። አልሄድም። የት? ከዚህ አልሄድም። እና የት ትሰሪ? እዚሁ አድራለሁ። የለንም ቦታ። ኧረ በቃ የት? እዚሁ አድራለሁ። ከአንተ ጋር ተኛለሁ። ምን ታመጣ ነው? እስኪ መተት የምታስወጣኝ ከሆነ እናያለን። እህትህ አለች ሲጀመር እቤት እህትህ አለች ነገር ነው። እስኪ ታስወጣኝ። እየመሸ ነው። ትራንስፖርት አላገኝም፣ ታክሲ አላገኝም። አልሄድም። አንቺ ትያለሽ? አልሄድም። እኔ ጫልፋል ፈቲያ ዝም በይ። እኔ ጫልፋል እናገራለሁ። ፈቲያ ቁጭ በላ። ምን ምንድን ነው የምትፈልጊው? ገና ተነሽና ውጪ ብዬሻለሁ። አልወጣም። እስኪ እናያለን። እግዚአብሔርን እጠራታለሁ። ተነሽና ውጪ ብዬሻለሁ። አልወጣም ጭራሽ። እሺ ተነሽና ውጪ። አልወጣም። ምን ታመጣለህ? አልወጣም። አንቺ የምትተኝበት ቦታ የለሽም። እንደ ትልቅ ሰው ተነጋግረን ነገሮችን መፍታት የማትችል ከሆነ አልወጣም። እዚሁ ነው የማድረው። በቃ እነግራታለሁኝ። ደግሞ ማሚ መታ። እሺ ነገ እመጣለሁ። ዛሬ እዚህ ቤት እንደማድር እነግራታለሁ ለማዘር እኮ። አብረን እናድርንና እንሄዳለንና እነግራታለሁኝ። እኔም ቤት ውስጥ ብቻዬን ነው ያለሁት። አሁን ግን እየመጣች ነው። እኔ ስላለሁኝ ብቻ ስማኝ፣
ብቻዬን ነው ያለሁት እቤት እሱ እዚህ እኔ ዛሬ እዚህ ነው ማድረው ግዴታዬ ነው እመጣለሁ ብያታለሁ ማዘር እዚህ ነው ማድረው ብያታለሁ ታክሲት ነው ማገኘው በሬድ ጠራልሻለሁ አይ እዚህም ራይድ አይመጣም ሲጀምር ለምንድን ነው የማይመጣው አልፈልግም እኔ በራይድ አልሄድም እፈራለሁ ታርጋው ምናምን ስልኩንም ይዝና እሸኝሻለሁ አልፈልግም ብቻዬን አላድርም እኔ እንዴ ሰሞኑን ብቻዬን አድርኩ ይሁን አልኩሽ ድጋሜ ልታሳድረኝ ነው አርኪ ወይኔ ያናደድሽኝ አንተ እንደ አህያ ዝም ብለህ መጠፋጠፍ ስነ ስርዓት ይኖር እሺ ምንድነው የምታዘጊኝ ስበረው ጫማውን ስበረው ገንጥረው እኔ እንደሆነ አልወጣም ጭራሽ እኔ ተመናቅረኛለህ ይዩጪ ምናምን ትለኛለህ እሺ አዎ አልወጣም ወንድ ነህ ታስወጣኛለህ ወንድ እስኪ ታስወጣኛለህ አንቺ ማለት ነው ለራስሽ ክብር ካለሽ ማለት ነው ውጪ እያልኩሽ አልወጣም በአማርኛ አልወጣም ጆሮሽ ስር ይግባልሽ ውጪ ከቤቴ ውጪ እያልኩሽ ነው በጣም የሚያናደው አሳይካለሁ እኔ ደግሞ አልወጣም እስኪ እንደምታስወጣኝ ጫሜን ነክተህ እስኪ ታስወጣኝ የትኛውም ሰው ማለት ነው እንዲህ ዲስሪስፔክት ሲደረግ ማለት ይከፋዋል ይክፋሽ እስቲ ከቤቴ ውጪልኝ እያልኩሽ አልወጣም እኔ ደግሞ ልንገርህ አልወጣም ከዚህ እሺ ክብር የለሽም ማለት ነው ለራስሽ ክብር የለሽ እሺ ክብር ያለው ሰው ማለት ነው ሼም ይዘዋል ይደብረዋል ልንገርህ እኔ ደግሞ ልንገርህ ውጣ ይለኛል ብሎ ማለት ነው ለሰው ክብር ያለው ሰው ሰውን እንደ ውሻ ውጪ አይባልም እኮ በቃ ክብር የለኝም አንቺ ነው ክብርሽን ያሳጣሁሽ ስለዚህ ውጪልኝ አልወጣም እሺ ክብር የለሽ አንተም ክብር የለህ እንደ ህፃን ልጅ ያደርገዋል ጭራሽ እኔ እንደ ህፃን ልጅ እንትን ልትለኝ ነው እንዴ አንተ ልጅ ስነ ስርዓት ይኖር ሰብሪባታሽ ትንሽ በጣም ነው ያበዛኸው ማርያምን አንተ ለዛች ብለህ እኔን እንደዛ ትሰድበኛለህ ማ ተመር እስኪ ያርግልህ አግቦታ ቅናት ጀመርኩ የምን ቅናት ማ እኔ ነኝ መቀና እኔ ምን ስለሆነ ምን አንተን ፉጋ መሰለ ሰው እየወሰደች ብዬ ነው ቀና ምን ታንሽ ውጪ አለጣም ጭራሽ አቆጨህብኝ ቀናሽ እኔ ነኝ መቀና እኔ ባርኪ በሷ ነው መቀና አልቀናው ማይ ነው በቃ እስቲ ለምንድን ነው አልቀናው ሲጀመር ጉራዳ ሄዳ ሰልካካ ዋጋ ልጅ ተመጣጣን እኮ የምታምረው ደግነቱ ማለት በጣም ያስጠላ አንተ ደግሞ በጣም ነው የምታስጠላው ስለዚህ እኔ ከእንዳንተ አይነት ሰው እሷ ብትወስድ ይሻላል ከአንተ አይነት ሰው ብትወስድ ይሻላል ነሽ ይችላል አልሄድም እሺ አስፈኝ ረባላ ቦታ ማደረም የለሽም ይተረልሽ አንተ ጋር አድራለሁ አንተ የምትተኛበት ቦታ እተኛለሁ ዛሬ አቃጥለኛል ታያለህ ካላቃጥ እኔ መጅሊስ ላይ ተኛ በቃ እኔ መጅሊስ ላይ ተኛለሁ መጅሊስ ላይ በጣም ብዙ ነው የሚተኛው በቃ ቡቴ ነው በቃንም ያገር ሰው ደግሞ ያለው ዛሬ አሁን አጭጭቀኝ እኔ ማሚ እስከምትመጣ ነው የምጠብቀው ባይዘው እሷ ትምጣ እንደዚህ እንዳቃጠልከኝማ ታያለህ ሳላቃጥልህ እኔ ብሌን አይደለም እቴ ጭራሽ የህፃናት መጫወቻ አረከኝ ህፃን አረከኝ አሁን ሲስተር ጋር ሄዳለሁ የሷ መኝታ ቤት አመቻችልሻለሁ እሷ ጋር ተኛለሽ ከዛ ጧት በሌሊት ተነስተሽ ትወጫታለሽ ሰምተሽኛል አይደል ጨርሽ መንቃራት መናቀር እንዴት ነው የሚያመናቅረው ደግሞ ሲስተር ለሰይ ቅጥል አድርጎኛል እኔ ያለቁት እኔ ብሌን አይደለም እኔ ባርኪ አይደለም እኔ እንደዚህ እኔ ላይ ተጫውቶ አለቀው ጭራሽ ውጪ ምናምን ይለኛል እንደ እኔማ ዛሬ አለቀው ወይኔ መጫወቻ ያርገኝ እንደዚህ የእሷ ላይ ማሰደቡ ሳይቀር ሳያንስ ድጋሜ ደግሞ ጭራሽ ከዚህም ውጪ ይለኛል ሲጀምር ማሚ ብታይ ማለት ነው እንደዚህ እንኳን ውጪ ልትለኝ እዚህ ካላድርሽ እዚህ ካልሆንሽ ነው የምትለኝ እናቱ እንዴት አይነት ምስኪን እናት መሰለቻችሁ እሱ ግን እንዴት እንደሚያደርገው መኝታ ቤት ተዘጋጀልሻለሁ አስቀያሚ እኔ ተነጋግረን የሆነ መፍትሄ እንፈጥራለን ብዬ ነበረ እንደምታዩት ምንም ላይክ መፍትሄ የሚፈጠርበት አይነት ነገርም አይደለም ወይ ደግሞ እየተግባባን አይደለም ወይ እያወራን እየተደማመጥን አይደለም አላቅም የሆነ ነገር ተፈጥሯል ብቻ በመሃላችን ሶሉሽን ምን እንፈጥራለን ብዬ ነበረ ተታርቀን ሳይሆን ብቻ የሆነ ተነጋግረን ተግባብተን ወደ ቤት እንሄዳለን ብዬ ነበር ኦሬዲ መሽቷል እዚህ ነው ማድረው ደግሞ እልህም አስይዞኝ ነው እንጂ እዚህ ማድረም ፈልጌ አልነበረም አመጣጤም እልህን ያሳዘኝ እግዚአብሔር በዛ ላይ ደግሞ ቆይቶ ነው የመጣው ስንት ሰዓት ቆይቶ እንደመጣ እኔ ቀጥዬ ስለጀመርኩላችሁ ነው እንጂ በጣም አርፍዶ ነው የመጣው
እውነት በጣም ነው ያናደደኝ። እልህ ደግሞ እኔ ብቻ ቤተሰቦቼ ያለውን ነገር እንዳላሳያችኋለሁኝ። ዛሬ እዚህ ነው ማድረው። በሱ እልህ ምክንያት እዚህ ላድር ነው። በቃ እንዲቹ የተነቋቆርን እናድራታለን ማለት ነው። ደህና ሁኑልኝ። እወዳችኋለሁኝ። ባባይ